ቀይራ መምጣት ሞክር ነበር። አንተ እንዴት ነው የሚያደርገው እንዴ? እኔ ፖሊስ ነኝ የምፈራ መሰለህ እንዴ? አንቺ ላለቃሽ ውሻም ጭምር ነሽ። ምንድነው ናታንን ይዘሽልኝ ነው ያልሽ እንዴ? እንዴ ቆይ እንዴት እንደዛ አሰብክ? የምትፈራው ሰው አለ እንዴ? እኔ ከፈጣሪ ውጭ ማንንም አልፈራም። ለዛ ተራ አለቃሽ ደግሞ ንገሪው እኔ ከስራ ሰዓት ውጭ ማንንም አላወራም። እኔ ግን የግድ ታወራኛለህ። ይኸውልህ ካልሆነ ግን ጽዮንን ቀስቅሼ አባቷ እንደሞተ ነው የምናገርልህ። ሞክሪው። አለቃሽ አልነገረሽም እንዴ? እዚህ ፊት ለፊትሽ የቆመው ናታን አይደለም ናኤፍ ነው። ካለቃሽም በላይ የሆነ ሰው። አንድ ቃል ትንፍሽ በይና የኔ ሴቶች ጋር አስገብቼ ኢፍራታ ሊያረግሽውን አንድ በአንድ አንቺ ሊያረጋል። ዝም ያልኩሽ ስለማላቅ አይደለም። ኢፍራታ አሁን የኔ ኃላፊነት ስላልሆነች ነው። ያሸበረ ትልቅ ወንጀለኛ ናታን ነው። ቆይ እንዴት ሊሆን ይችላል? እኮ በግድ ወንዱን ሲባል የነበረ ሰው ነው እንዴ? ምን ያለቀልኝ ሉሊት ምን እንደምታደርግ ያላቅም። ናታን እስከዛሬ ድረስ ከቤተሰቦቹ እንዲሁም ደግሞ ከቢኒያም ጓደኛው ተሸሽጎ ሲሰራ የነበረውን ስራ ዛሬ ላይ ለቢኒያም ግዴታ ሆኖበት ቦታውንም አሳይቶታል ማለት ነው። ከኢንስፔክተር ጋር እንደሚሰራ ነበር እስከዛሬ ድረስ ያልነገረው ማለት ነው ለቢኒያም። ቢኒያምን እስከዛሬ ድረስ ሲሸሽገው የነበረው ግዴታ ሆኖበት ሲነግረው በጣም ተደንቆበታል ማለት ነው ቢኒያም። እኔም ቢሆን እንደዚህ ነበር ማድርገው ቤተሰቦቼን ለመደበቅ ብሎታል ማለት ነው። አደነቀውም። እስከዛሬ ድረስ ወንዱን ስትለይ ነበር ኤፍራታም አሰብኩበት። ኢንስፔክተርም ቢሮ ድረስ ጠርቶኝ ይሄንን ስራ እንድሰራ ሲጠይቀኝ ለመጀመሪያ ጊዜም ቢብየው ነበር። ከዛ ተስማማውበት። ኤፍራታም አንድ ጊዜ ላይ ወንዱ ነው እኔን የሚጠብቀኝ ነው የምፈልገው፣ አንተ ደግሞ ይሄንን ልትሆን አትችልም፣ ለዛ ነው ያፌትን የመረጥኩት ብላኛለች። ከዛ በኋላ ወንድ መሆን ጀመርኩኝ እና አሁን ላይ ይሄንን ስራ ስሰራ የነበረው ኢንስፔክተር ጋር ነው ብሎ ሁሉንም ነገር አሳይቶታል ማለት ነው። ቢኒያምም አሁን ላይ በሱ ስራ በጣም ተደምሞ ሲያደንቀው ነበር። እኔም ቢሆን ይሄንን ከማድረግ ወደ ኋላ አልልም ነበር ቤተሰቦችን ለመጠበቅ ብሎታል። ቢኒያም በጣም አድንቆታል። ተመልካቾች እናንተስ ምን ተሰማችሁ? ናታን በዚህ ልክ ይሄንን ስራ በመስራቱ ብዙዎቻችሁ ደስ ብሏችኋል። ታዲያ ይሄንን ቪዲዮ ላይክ በማድረግ ጀምሩት። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱት። ናታን በዚህ ልክ ጀግና የሆነ ስለመጣ ምን ተሰማችሁ? አስተያየታችሁንም ኮሜንት ላይ አስቀምጡልን። እንደዚህ ሲሆናል እንደዚህ አይነት ስራ ይሰራል ብሎ ማን ገምቷል? ናታን እንግዲህ ግዴታ ስለሆነበት ቢኒያም ስላስጨነቀው የሱን ስራ አሳይቶት እንዲሁም ደግሞ ከኢንስፔክተር ጋር አስተዋውቆታል ማለት ነው። እሱም እንግዲህ ባለው ሞያው እንደሚያግዘው ቃል ገብቶለታል። እንዲሁም ቤዛ ከማን ጋር ግንኙነት እንዳላት እየነገራት ነበር ማለት ነው። ግን ደግሞ ያ ሰው ንጹህ ነው፣ የሱ እናት ብቻና እንዲሁም ደግሞ ወንድሙ ነው ለዚህ ወንጀል ውስጥ ያሉት። ታዲያ እነዚህ ቤተሰቦች እዚህ ምን ይሰራሉ ብሎ ጥያቄ ያቀርቦለት ነበር ለኢንስፔክተር ቢኒያምም እንግዲህ አሁን ላይ ተስማምቶ ከኢንስፔክተር ጋር አንድ ላይ ሆኖ እንደሚሰሩ እየተነጋገሩ ነበር። ግን ደግሞ ቢኒያም የሚተማመንበት ሰው አለ፣ ሙስና የማይሰራ ብሎ ያሰበው ከዚህ በፊት ያፌትን ሊያሳስር የሞከረው እንግዲህ በዛ ሰው ነው። ያ ሰውም ሙሉ በሙሉ ማመን የለብህም እያለው ነው ያለው ኢንስፔክተር። ታዲያ እሱ እውነት ነው ብር ኃይል አለው፣ ምንም ከማድረግ ወደ ኋላ አይሉም ያሁኑ ሰዎች፣ መጠንቀቅ አለብህ ብሎታል፣ አስጠንቅቆታል። አሁን ላይ ናታን እየሰራ ያለው ነገር እጅግ ያስደምማል። እናም ናታን አሁን ላይ በብዙ ሰዎች ቢፈለግም ያፌት ሰዎች እየተከታተሉት እንደሆነ እንግዲህ የራሱ ኢንስፔክተር አብሮት የሚሰራ እያስጠነቀቀውም እንዲሁም እየጠበቀውም ጠባቂዎችን
የተለየ ክትትል እንዲያደርጉለት እንግዲህ እያደረገለት ነው ያለው። በተለይ አሁን ላይ ደግሞ የያፌት ግብረ አበሮች እንደሚከታተሉት እየነገረው ነበር። ታዲያ ቀጥታ ወደ ቤት ነበር የተመለሰው ናታን። አቤትም ሲመለስ እንግዲህ ሉሊት መረጃ እንድታቀቢ ተብላ ከታሬ ጋር ስታወራ የነበረውን ኢንስፔክተር አይቶ የራሱን ሰው ስለሚያሰማራ ይህንን ነገር ቀድሞ ለናታን ነግሮት ነበር። በፍጹም ተሳስተ አንድ ነገር ትንፍሽ ማለት የለብህም ብሎ አስጠንቅቆ ስለነበር ወደ ቤት ሲመለስ እሱ እንደነገረው እንግዲህ ሉሊት እየተንጎራደደች ነበር የጠበቀችው። ታዲያ ሉሊት በአንድ ነገር ማስፈራራት ፈልጋ ነበር፣ ግን ደግሞ በፍጹም አልቻለችም። ለራሷም ግራ ገብቷታል። አሁን ላይ የት ነው ሄደ የመጣው ምንድነው እያደረክ ያለው ብላ ስትጠይቀው ምንም አይመለከትሽም ብሏታል ማለት ነው። ከዛ በኋላ እንግዲህ በጽዮን ስታስፈራራው ነበር። የአባቷን መሞት እነግራታለሁ እንደዚህ የምታስፈራራይ ከሆነ ስትለው አድርጊው ሞክሪውና እንገናኛለን እኔና አንቺ አልነገረሽም እንዴ ያፌት በሌላ ስሜ እኮ ናኢፍ እባላለሁኝ ኤፍራታ ላይ ስታደርሺ የነበረውን ግፍ እያንዳንዱን ነገር አንቺ ላይ ነው ማደርገው ከኔ ሴቶች ጋር ነው የምቀላቅልሽ ብሎ አስፈራርቷታል ማለት ነው። አሁን ላይ እንግዲህ ሀገር አሸባሪ የተባለው ናታን ነው እንዴ ብላ ጠርጥራለች። ምንም ነገር ትንፍሽ ብቲ እሰራልሻለሁ አልነገርሽም እንዴ ያፌት ብሎ ሁሉንም ነገር ነግሯታል። ከዛም በኋላ እንግዲህ ግራ ገብቷታል ሉሊት ምን ማድረግ እንዳለባት እንኳን አታውቅም። በዛ ላይ ደግሞ ታሬ ስለ ያፌት ነግሯታል ማለት ነው። ያፌት መሆኑን አታውቅም። ታዲያ ናታንም ስላት የነበረው አንቺ ለአለቃሽ ውሻም ጭምር ነሽ የሱ ውሻ ነሽ ብሏታል ማለት ነው። በዚህ ልክ መናቋም በጣም አናዳታል። እናም ደግሞ አገር አሸባሪ የነበረው ናታን ነው እንዴ ብላለች ማለት ነው። ከያፌት በላይ ኃይል እንዳለው አውቃለች። ታዲያ የጽዮን አባት መሞት ለጽዮን እነግራለሁኝ ብላ ስታስፈራራ የነበረው እሱ እንደዚህ ስላት እንግዲህ ውሃ ውስጥ የገባች አይጥ ሆናለች። ገና ምኑን አይታ እስከዛሬ ድረስ እሱ ምንም አያውቅም ብላ እንግዲህ ለያፌት ወሬ ልታቀብል ነበር። አሁን ላይ ግን በፍጹም ምንም አይነት ነገር መረጃ አላገኘችበትም። ምን ብላስ መናገር እንዳለባት ግራ ገብቷታል። ሌላኛው ነገር እንግዲህ ናኦድ ከቤዛ ጋር እንደሚገናኝ ናታንም አውቋል። ታዲያ አሁን ላይ ከሱ ጋር እንደምትደዋወልና ሁል ጊዜ እሱ ቤት እንደሚመጣ እንደሚያወሩ ነበረ ሲናገር የነበረው ቢኒያም። አሁን ላይ ግን ናኦድ ከቤተሰቦቹ ለየት ያለ ሰው ነው። ምክንያቱም አባቱን የገደለ እሱ ነው ብላ ነው የምታምነው ዲያራ ማለት ነው እናቷ እንደነገረቻት ከሆነ። ታዲያ እናቷ ከገዛ ወንድሙ ጋር እንኳን እንዲገናኝ አትፈልግም። አሁን ላይ ግን ናኦድ ከወንድሙ ጋር ተገናኝቷል። እሷ ነች እንደ ላከች እያለው ነበር። ወንድሙ ደግሞ ከዚህ ስራ እንድታወጣኝም እፈልጋለሁኝ አንተ ግን እየሸሸኸኝ ነው ያለው ቤተሰቦችን እንኳን እያሳለፍክ ትሰጣቸዋለህ ፎቶአቸውን ብሎ ያንዳንዱን ነገር እያወቀ ይመስላል የገዛ ወንድሙ ናኦድ። አሁን ላይ ግን መቅረብ እንዳለብኝ ይሰማኛል። ስለዚህ ከዚህ ስራ የሚያወጣኝ ሰው እፈልጋለሁ ብሎ እየተማጸነው ነው ያለው። የዲያራ እናት እንግዲህ የገዛ ወንድሙን እንዲቀርበው አትፈልግም። እኔና አንተ በስራ ብቻ ነው የምንተዋወቀው ልጄ እንደሆንክ ካወቀ ግን ወይ ደግሞ ወንድሙ እንደሆንክ ካወቀ ሌላ ነገር ነው የሚፈጠረው እንዲሁም ይጠራጠራል። ስለዚህ ይህ ነገር ሌላ ሰው ማወቅ የለበትም ብላ አስጠንቅቋለች ልጇን። ታዲያ እሱ ደግሞ ከናቱ ተደብቆ ወንድሙን ለማግኘት ስለሞከረ አሁን ላይ ምንድነው እየሰራው ያለውትኝ ብሎ ራሱን እንግዲህ ግምት ውስጥ አስገብቶ ተለይቶታል ማለት ነው። ወንድሙም ተጠራጥሮታል። በሌላ በኩል ምን እያሰበን ያለው እናቴስ ናት ወይ ይሄንን ሰው የላከችው ብሏለች። እስከዛሬ ድረስስ እኔኮ መቸሸው እየቀረብኩ ነው አንተ እናትህንና እህትን እንኳን አሳልፈ የምትሰጥነ። ስለዚህ እኔ አሁን ላይ አንዳንድ ጊዜ ማስበው እጄን ሰጥቼ ለፖሊስ ያደረጉኝን ያድርጉኝ እንዴ ብዬ አስባለሁ። እባክህ ወደ ራስ አቅርበኝ አታሽሸኝ። ቤተሰቦችን እንኳን አራካቸውም ምንም አሳልፈ ብትሰጣቸው እንኳን ቤት ውስጥ ነው የኖርክ ያለው። ይሄንን ነገር ደግሞ እናቴ ከሰማች ሌላ ነገር ነው የሚፈጠረው ብሄድ ይሻለኛል ብሎ ተለይቶታል ማለት ነው። በዚህ ልክ እንግዲህ ወንድማማቾቹ እንዲገናኙ አትፈልግም ማለት ነው። ለዛም ነው ናታንም እንግዲህ ኢንስፔክተር ድራማ ያዘጋጀለት በደካማ ጎንህ ገብቶ አንተን ለማግኘት ወይ ደግሞ ያፌትን መጣል ስለሚፈልጉ ነው በዚህ ልክ መስራት አለብን ብሎ እንግዲህ ተስማምቶ ከኢንስፔክተር ጋር ሲሰሩ
የነበሩት የአሁኑ ፓርት ላይ የታየው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች አሁን ላይ እንግዲህ ያፌት የሚወድቅበት እንዲሁም የያፌት ግብረ አበሮችም እጅ የሚሰጡበት በሙስና የሚሰሩ ሰዎች እያንዳንዳቸው እንግዲህ ዋጋቸውን እንደሚሰጧቸው ቢኒያምም ኢንስፔክተርም ናታንም አንድ ላይ ሆኖ እየሰሩ ነው ያሉት። አሁን ላይ በጥንካሬ እንደሚሰሩ ነው እንግዲህ ቃል እየተግባቡ ያሉት ማለት ነው። ያፌትም ይወድቃል። በዚህም ልክ ደግሞ የዲያራ እናትም ትወድቃለች ማለት ነው። እናም ደግሞ የዲያራ ወንድም እሱም ነፃ የሚወጣበት ቀን ይመጣል። እናም ሁሉንም ማሳስረናቸው እኛም አንተም ደግሞ ናታን እንግዲህ አንድ ነገር ተስፋ ተሰጥቶታል ማለት ነው። አንተና ኤፍራታ የገዛ ቤታችሁ ውስጥ እንደምትሞሸሩ እነግርሃለሁኝ ብሎታል። እኔና ኤፍራታ አንድ ላይ ለመሆናችን እንድንሆን ብቻ ስለተመኘ እጅግ አድርጌ አመሰግናለሁ። ዋጋ እየከፈልክልን ያለው ብሎታል ኢንስፔክተር። እኔ ለስራዬና ለእውነት ብቻ ስለምሰራ ነው። ምንም አያሳብ አይግባክ ብሎታል ማለት ነው። እንግዲህ በጣም ደስ ያለ እየመጣን ያለው የሐረግ ድራማ እንግዲህ ውድ ቤተሰቦቼ እናንተም እስቲ አሁን ላይ እየሰሩ ያሉት ናታን ቢኒያምና እንዲሁም ደግሞ ኢንስፔክተር በጣም ያደነቅናቸው ነው ያለው ማለት ነው። በዚህ ልክ እንግዲህ ለሀገሩ የሚሰራ ኢንስፔክተር ማለት የፖሊስ አካል ያስፈልጋታል ማለት ነው። እንግዲህ እንዳየነው ሀገሪቱ ላይ እየተካሄደ ያለው ነገር እንዲቀር የሚያደርጉ የፖሊስ አካላቶች እንዲሁም ደግሞ የህግ አካላቶች እንዳሉ መዘንጋት የለብንም ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። የሐረግ ድራማ እንግዲህ ብዙ አስተማሪ ፓርቶች አሉ። ለፍቅር መሞት እንዳለብን ለሀገር እንዲሁም ደግሞ የገዛ ዘመዶቻችን እናት አባትም ይሁኑ ወንጀል እስከሰሩ ድረስ አሳልፈን መስጠት እንዳለብን እንግዲህ ዲያራ ወንድም የምንማረው ነገር ይኖራል ማለት ነው። ስሙ ስለማይያዝልኝ ነው የዲያራ ወንድም እያልኩ ማወራላችሁ ማለት ነው። እንግዲህ በዚህ ልክ ድራማው እያማረበት እየመጣን ያለው የሐረግ ድራማ ተከታታዮችም አዳዲሶች የመጣችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል።